ዛሬ ደግሞ ቤዚክ ኮንሰፕት ኦፍ ሎጂክ የሚለውን ከባለፈው የቀጠለውን ቻፕተር ይዤላችሁ መጥቻለሁ ማለት ነው። እንድትከታተሉኝ የጋበዝኩኝ ቪዲዮን ከመጀመሪያ በፊት ግን ሰብስክራይብ፣ ላይክ፣ ሼር እንደተለመደው እንዳይረሳ ለማለት ለማሳሰብ እወዳለሁኝ። ከዛ ውጪ ቴሌግራም ቻናላችንንም ሊንኩ ስላለ ከስር ኮመንት ሴክሽን ላይ ሊንኩ ስላለ እሱን ሊንክ በመንካት ወደ ቴሌግራም ቻናላችን ብትገቡ የተለያዩ መረጃዎችን ታገኛላችሁ። የተለያዩ የዩኒቨርሲቲ ኤግዛሞችን እንደገና ፒፒቲዎችን፣ ቪዲዮዎችን እና አዳዲስ ሌሎች ለፍሬሽማን የሚጠቅሙ መረጃዎችን ታገኛላችሁ ማለት ነው። ስለዚህ እዛ ጋር ብትገቡ አሪፍ ይመስለኛል እና እንድትገቡ ጋብዛችኋለሁ እና ወደ ቪዲዮ እንግባ። ቻፕተር 2 ምንድነው የሚለው? ቤዚክ ኮንሰፕት ኦፍ ሎጂክ ነው የሚለው። ምንድነው የሎጂክ ኮንሰፕት የሚለውን ነው የምናየው የሚሆነው እና አት ዘ ኤንድ ኦፍ ዚስ ቻፕተር ምን ማድረግ አለባችሁ? አንደርስታንድ ዘ ሚኒንግ ቤዚክ ኮንሰፕት ኦፍ ዘ ሎጂክ አንደርስታንድ ታደርጋላችሁ። አንደርስታንድ ዘ ሚኒንግ ኦፍ ኮምፖነንት ኤንድ ታይፕስ ኦፍ አርጊመንት፣ ሪኮግናይዝ ዘ ሜጀር ቴክኒክስ ኦፍ ሪኮግናይዚንግ ኢቫሉዌቲንግ አርጊመንት ማለት ነው እና ብሬንስቶርሚንግ ኩዌስችኖች አሉ እዚህ ጋር። ከኩዌስችኖች ነው የምንጀምረው። መጀመሪያ ዋትስ ሎጂክ የሚለውን ነገር እናያለን። ዋት ሲግኒፊካንስ ኦፍ ሎጂክ ለርኒንግ ሎጂክ ፎር ዩ። እስቲ ይሄን እናንተ እስቲ በራሳችሁ አረዳድ ለመረዳት ሞክሩና ወደ ክላሱ ነው። ሎጂክ የሚለውን ስናየው ሎጂክ ካምስ ፍሮም ግሪክ ወርድ ሎጎስ ነው። ቱ ሚንስ ዲስኮርስ ወይ ሪዝን ነው፣ ሩል እንደማለት ነው። ይሄ ሩል ሪዝን፣ ስለ ሪዝኒንግ የሚያወራ ስለ ምክንያታዊነት የሚያወራ የትምህርት አይነት ነው። ከግሪክ ከሎጎስ ከሚለው ቃል የመጣ እንትን ነው። ሎጎስ ማለት ዲስኮርስ፣ ሪዝን፣ ሩል እንደማለት ይሆናል ማለት ነው። የሳይንሳት ኢቫሉዌት አርጊመንት። ይህ ሎጂክ የሚባለው ምንድነው የሚሰራው ማለት ነው? አርጊመንቶችን ኢቫሉዌት የሚያደርግ ነው። ስተዲ ሜተድ ኤንድ ፕሪንሲፕል ኦፍ ኮሬክት ሪዝኒንግ፣ ትክክለኛ ኮሬክት ሪዝኒንግ ሜተዶቹን እና ፕሪንሲፕሎችን ስተዲ ያደርጋል ማለት ነው። ዴቨሎፕ ዘ ሜተድ ኤንድ ፕሪንሲፕል ቱ ኢቫሉዌት አርጊመንቶችን ኢቫሉዌት ለማድረግ ፕሪንሲፕሎችን እና ሜተዶችን ዴቨሎፕ ያደርጋል። ኦልሶ ቱል ነው፣ ፕራይመሪ ቱል ነው። ፊሎሶፈሮች የሚጠቀሙት ምን ላይ? የራሳቸው ኢንኩሪ ላይ ጥያቄ በሚያነሱበት ሰዓት ምክንያታዊ የሆነ ጥያቄ ያነሳሉ ማለት ነው። ስለዚህ ሎጂክን ይጠቀማሉ ማለት ነው እና ኢት አቴምፕትስ ቱ ኮዲፋይ ዘ ሩል ኦፍ ራሽናል ቶት። የራሽናል ቶት፣ ስለ ራሽናል ቶት ነው በቃ ሞስት ኦፍ ታይም ሪዝኒንግ፣ ራሽናል ቶት የሚባሉት ኮንሰፕቶች እዚህ ጋር ፋሚሊያር መሆን ይኖርባቸዋል ማለት ነው ሎጂክን በምትማሩ ሰዓት እና ስለ ራሽናል ቶት ነው በቃ የሚያወራልን እና ኢን ሎጂክ ዊ ስተዲ ሪዝኒንግ ኢትሰልፍ። ስለ ሪዝኒንግ ነው በቃ ሪዝኒንግን በደንብ አድርገን የምንማረው ነው የሚሆነው ሎጂክ ላይ እና ለምሳሌ ፎርም ኦፍ አርጊመንቶችን፣ ጀነራል ፕሪንሲፕሎችን፣ ኢረሮችን እና እነዛን ኢረሮች እንዴት ነው ምንድነው ምንፈታው የምንለውን መንገድ እንደገና አርጊዊንግ ሜቶዶችንም ጭምር የምናየው ይሆናል ማለት። ሁለተኛውን ኩዌስችኑን ስናይ ዋት ኢዝ አርጊመንት ምንድነው፣ ስቴትመንት ምንድነው፣ ፕሬሚሲስ እና ኮንክሉዥን ምንድነው የሚለው እናያለን። ከስር ያሉትን እንትን በማለት እንጀምርና አርጊመንት፣ ፕሬሚሲስ ኤንድ ኮንክሉዥን ምንድን ናቸው የሚሉትን እናያለን ማለት ነው። አርጊመንት የሚባለው ኢትስ ፕራይመሪ ፎከስ ኦፍ ሎጂክ። በሎጂክ ላይ ፕራይመሪ ፎከስ የሚባለው አርጊመንት ነው። ምንድነው እሱ የሚባለውን ስና የግሩፕ ኦፍ ስቴትመንት ነው፣ የስቴትመንቶች ስብስብ ማለት ነው። ስቴትመንቶች ደግሞ የሆነ ሴንቴንስ ነው፣ ዲክላሬቲቭ ሴንቴንስ ነው። የሆነ ነገር ዲክሌር የሚያደርግ ስለሆነ ነገር ገለጻ የሚሰጥ ስቴትመንት ምንድነው ሴንቴንስ ነው ማለት ነው ስቴትመንት የሚባለውና የነዛ ስቴትመንቶች ምንድነው ግሩፕ ነው አርጊመንትን ፎርም የሚያደርገው። ዋን ኦር ሞር ኦፍ ዊች ክሌም ቱ ፕሮቫይድ ኤቪደንስ። ከሁለቱ ግሩፕ ኦፍ ስቴትመንት ነው ብለናል። አንዱ ኤቪደንስ እንትን ያደርጋል፣ ሌላኛው ደግሞ ያን ኤቪደንስ ፋሎ አድርጎ ኮንክሉድ የሚያደርግበትን ፕሮሰስ ነው የምናየው እና ፍሮም ዘ ዴፊኒሽን አን አርጊመንት ኢዝ ግሩፕ ኦፍ ስቴትመንት ብለናል። ስቴትመንቱ ደግሞ ዲቫይድ ኢንቱ ፕሬሚሲስ እና ኮንክሉዥን ማለት ነው። ስቴትመንት ውስጥ ፕሬሚሲስ ይኖራል፣ ኦልሶ ኮንክሉዥን ይኖራል። ዘን የነዚህ ስቴትመንቶች ስብስብ ምን ይሆናል? አርጊመንት ይሆናል ማለት ነው እና ስቴትመንት የሚባለው ዲክላሬቲቭ ሴንቴንስ ነው ዊዝ ትሩ ቫልዩ ያለው እውነተኛ ነገር ያለው ዲክላሬቲቭ የሆነ ሴንቴንስ ነው። ስለሆነ ነገር ዲክሌር ገለጻ የሚሰጥ ሴንቴንስ ነው ማለት ነው የስቴትመንት የሚባለው። አርጊመንት ኦልዌይስ አቴምፕት ቱ ጀስቲፋይ ክሌም። የሆነ ነገር ጀስቲፋይ ለማድረግ የሆነ ነገር ፕሩቭ ለማድረግ አቴምፕት ያደርጋል ማለት ነው ይሄ አርጊመንት እና ክሌም ዛት ስቴትመንት አቴምፕትስ ቱ ጀስቲፋይ ለመደረግ የሚሞክረው ለማብራራት የሚሞክረው ዋና የሰውየው የአርጊወሩ ሀሳብ ኮንክሉዥን ሲባል ስቴትመንት ዛት ሰፖዝሊ ጀስቲፋይ ዘ ክሌም። ይሄም ኮንክሉዥኑን ዲፔንድ ምንድነው የሚያግዘው
ኮንክሉዥኑ ዲፔንድ የሚሆንበት ስቴትመንት ሰፖዝድሊ ጀስቲፋይ የሚያደርገው ክሌሙን ጀስቲፋይ የሚያደርገው የሚያግዘው ኤቪደንስ የሚያቀርብለት ደግሞ ፕሬሚሲስ ይባላል ማለት ነው። ዜርፎር አን አርጊመንት ኢዝ ኦልዌይስ ኮምፖዝድ ኦፍ ከነዚህ ሁለቱ ከፕሬሚሲስ እና ከኮንክሉዥን ማለት ነው። ከዛ ሴንቴንስ ምን እንደሆነ ስናይ ይሄ ፋሚሊያር የሆነ ነገር ነው። ግሩፕ ኦፍ ወርድ ወይም ግሩፕ ኦፍ ፍሬዝ ነው ዛት ኢናብልስ አስ ቱ ኤክስፕረስ አይዲያ ሚኒንግፉሊ ሀሳባችንን ምንድን ነው ትርጉም ባለው መልኩ እንድንገልጽ የሚያደርጉን የወርዶች ግሩፕ ኦር የፍሬዞች ግሩፕ ሴንቴንስ እንለዋለን። እና ሴንቴንስ ሜይ ቢ ኦር ሜይ ናት ቢ ሃቭ ትሩዝ ቫሊዩ። ሴንቴንስ ትሩዝ ቫሊዩ ሊኖረውም ላይኖረውም ይችላል። ለምሳሌ ሴንቴንስ ኦፍ ፎሎዊንግ ታይፕ አር ናት ስቴትመንት አይሆኑም ማለት ነው። እነዚህ ከስር ያሉት የመጀመሪያው ጥያቄ ነው፣ ስቴትመንት አይደለም። ስቴትመንት ምንድን ነው ብለናል? ዲክላሬቲቭ ሴንቴንስ ነው ብለናል። ስለሆነ ነገር የሚገልጽ ነገር ነው ብለናል አይደለ? ስለዚህ ጥያቄዎች፣ ፕሮፖዛሎች፣ ኤክስክላሜሽኖች፣ ሰጀሽን፣ ኮማንድ እነዚህ እንትን ሊሆኑ ሴንቴንስ ሊሆኑ አይችሉም ማለት ነው። ውጅ ክሎዝድ ዘ ዊንዶው ይህ ጥያቄ ነው አይደለ? ስቴትመንት አይሆንም፣ ሴንቴንስ አይሆንም ማለት ነው። ከነዚህ ውጭ ያሉ ዲክሌር የሚያደርጉ ነገሮች ደግሞ ስቴትመንት፣ ሴንቴንስ ዲክሌር የሚያደርጉ ሴንቴንሶች ይሆናሉ ብለናል። ስለሆነ ነገር ገለጻ የሚሰጡ ነገሮች ናቸው የሚሆኑት ማለት ነው። እና ለምሳሌ እነዚህ የምታዩ ሁሉም አርጊመንት የሚባለው ይሄ ነው በቃ ባጭሩ። እነዚህ ውስጥ ፕሬሚሲሶች አሉ፣ እንደገና ኮንክሉዥኖች አሉ። ይሄ ነው በቃ የአርጊመንት ፎርም። እያችሁ አይደለ? የሆኑ ፕሬሚሲሶች ይኖራሉ። በነዛ ፕሬሚሲሶች ላይ ዲፔንድ አድርጎ የሆነ ኮንክሉዥን ላይ የሚደረስበት ፕሮሰስ ነው። ይሄው ለምሳሌ የመጀመሪያው መታይ ኦል ኢትዮጵያንስ አር አፍሪካንስ ጽዮናዊት ኢትዮጵያን ይላል። ይሄ ምንድነው? ፕሬሚሲስ ነው። የመጀመሪያው ሁለቱ እንትን ማለት ዜርፎር ብሎ ጽዮናዊት ኢዝ አፍሪካን ሲል ደግሞ ይሄ ኮንክሉዥን ነው የሚባለው ማለት ነው። ተመሳሳይ ናቸው እነዚህ ከስር ያሉትም። አይደንቲፋይንግ ኮንክሉዥን ኤንድ ፕሬሚሲስ ይላል። እንዴት ነው ኮንክሉዥን እና ፕሬሚሲሱን ከሆነ አርጊመንት ውስጥ የምንለየው ነው የሚለን። እና ሎጂክ ኢቫሉዌት ኤንድ አናላይዝ አርጊመንት። ሎጂክ እንትኑን አርጊመንቶችን አናላይዝ እና ኢቫሉዌት እንደሚያደርግ ቅድም አውርተናል አይደለ? እና ኢምፖርታንት ታስክ ኢን አናሊሲስ ኦፍ አርጊመንት ኢዝ ቱ ዲስቲንጉሽ ቢትዊን ፕሬሚሲስ ኤንድ ኮንክሉዥን። ፕሬሚሲሱና ኮንክሉዥኑን ዲስቲንጉሽ ማድረግ መለየት ኢምፖርታንት ታስክ ነው ማለት ነው። እና ቱ ክራይቴሪያዎች አፕላይ ይደረጋሉ። የመጀመሪያው ሉክ አት ዘ ኢንዲኬተር ወርድ ሲሆን ኢንዲኬተር ወርድ የሚባሉት ምንድን ናቸው? ፕሬሚሲስን ኢንዲኬት የሚያደርጉ ወርዶች አሉ። አመልካች ቃላት ማለት እንችላለን። ለምሳሌ መጀመሪያው ፕሬሚሲስን ኢንዲኬት የሚያደርጉ ሲንስ አለ፣ ቢኮዝ፣ as indicated by, may be inferred from, owing to, in as much as እነዚህ ከስራ ያሉት ምንድን ናቸው? ፕሬሚሲስን ኢንዲኬት የሚያደርጉ ናቸው። እነዚህ ከፊት ከመጡ ፕሬሚሲስ ነው ማለት ነው የሚሆነው ያኛው ሴንቴንስ። ሁለተኛው ኮንክሉዥን ነው። የኮንክሉዥን ኢንዲኬተር ወርዶች ደግሞ ዜርፎር፣ ሂንስ፣ ሶ፣ ዌርፎር፣ አኮርዲንግሊ፣ ዌንስ እነዚህ ደግሞ ኮንክሉዥንን ኢንዲኬት የሚያደርጉ ኢንዲኬተር ወርዶች ናቸው ማለት ነው። ለምሳሌ ኤግዛምፕል ብናይ ውመን አር ማማል ዘነበችስ የውማን ዜርፎር ዘነበችስ ማማል አይደል? ኢንዲኬተር ወርዱ አይተን ብቻ ኮንክሉዥኑን እና ፕሬሚሲሱን መለየት እንችላለን ስላለን ዜርፎር የሚለውን በማየት ብቻ ከዜርፎር ቀጥሎ ያለው ሀሳብ ኮንክሉዥን እንደሆነ መለየት እንችላለን ማለት ነው። በዚህ መንገድ ኮንክሉዥኑንና ፕሬሚሲሱን ለየን ማለት ነው። በፊት ያሉት ፕሬሚሲስ የሚሆኑ ይሆናል ማለት ነው። እና ሁለተኛውን ብታዩ ደግሞ you should avoid any form of cheating on exam because ይልና cheating on exam is punishable by Senate legislation of university ይለናል። because ምንድን ነው ብለናል? የፕሬሚሲስ ኢንዲኬተር ነው ብለናል አይደለ? ስለዚህ ቢኮዝን ተከትሎ የመጣው ምን ይሆናል? ፕሬሚሲስ ይሆናል ማለት ነው። ስለዚህ ከፊት ላይ ያለው you should avoid ምናምን የሚለው ሀሳብ ኮንክሉዥን እንደሚሆን ነው የሚያሳየን። ከስር ያሉትንም ኤግዛምፕሎች መስራት ትችላላችሁ፣ ቀላል ስለሆኑ እናልፋቸዋለን። ሁለተኛው ኮንክሉዥን እና ፕሬሚሲስን ዲስቲንጉሽ የምናደርግበት መንገድ ኢንፍሉዌንሻል ክሌም የሚባሉት ናቸው። ኢንፍሉዌንሻል ክሌሞች ምንድነው? it refers to the reasoning process expressed by argument which exists before the premises and the conclusion of the argument ማለት ነው። እና ምንድነው ይህ ኢንፍሉዌንሻል ክሌም የሚባለው? ስለ ሪዝኒንግ ፕሮሰሱ ነው የሚያወራው። ስለ ሪዝኒንግ ፕሮሰሱ በአርጊመንቱ የተወራ ያለው ሪዝኒንግ ፕሮሰሱ which is ከፕሬሚሲሱ እና ከኮንክሉዥኑ በፊት ኤግዚስት የሚያደርገው መሀል ኤግዚስት የሚያደርገው ማለት ነው። ሪዝኒንግ ፕሮሰስ በዚህ ምክንያት ይባላል አይደለ? የሆነ ምክንያት ያቀርባል አይደል? ምክንያቱም ሎጂክ ስለ ሪዝኒንግ ነው ብለናል አይደለ? ሪዝኒንግ ፕሮሰሱን ነው ይሄ ኢንፍሉዌንሻል ክሌም የሚባለው የሚያወራው ማለት ነው። እና ዩዝ ዚስ ኢፍ አን አርጊመንት ኮንቴን ኖ ኢንዲኬተር ወርድ። ቅድም በኢንዲኬተር ወርድ በቀላሉ እንደምናገኝ አውርተናል አይደለ? ነገር ግን ኢንዲኬተር ወርድ ከሌለስ
ምን እናደርጋለን? ኢንፈረንሻል ክሌምን እንጠቀማለን ማለት ነው። ቱ አይደንቲፋይ ፕሬሚስ ኤንድ ኮንክሉዥን ሪስፖንዲንግ ቱ አይዘር ኦፍ ዘ ፎሎዊንግ ኩዌስችን። ኢንፈረንሻል ክሌም እነዚህን መመለስ አለብን ሁለቱን ለማወቅ ማለት ነው። እና ዊች ስቴትመንት ኢዝ ክሌምድ ቱ ፋሎ ፍሮም አዘር፣ የትኛው ስቴትመንት የትኛውን ፋሎ እያደረገው ነው የሚለውን ማወቅ። ዋት ኢዝ አርጊወር ትራይንግ ቱ አራይቭ ኦር ትራይንግ ቱ ፕሩቭ፣ አርጊወሩ ፕሩቭ ማድረግ የፈለገው ነገር ምንድን ነው የሚለውን ማወቅ። የመጀመሪያው ምንን ያሳየናል? የቱን እንደሚከተል ካወቅን ፕረሚሰሱ የቱ እንደሆነ ኮንክሉዥኑ የቱ እንደሆነ ማወቅ ቀላል ነው። ሁለተኛው ደግሞ ፕሩቭ እያደረገ ያለው ነገር ምንድን ነው የሚለውን ነው። ፕሩቭ የሚያደርግበትን ፖይንት ካወቅን ኮንክሉዥኑን ስለምናውቅ ፕረሚሱንም ማወቅ በዛው ቀላል ይሆናል ማለት ነው። ሶስተኛው ዋት ኢዝ ዘ ሜን ፖይንት ኦፍ ዚስ ፓሴጅ፣ ዋና ሀሳቡን ማወቅ ማለት ነው። ዋና ሀሳቡን ስናውቅ ቀላል ይሆነንላል ማለት ነው። ኮንክሉዥን እና ፕሬሚሲሱን ዲስቲንግዊሽ ማድረግ እና ዘ አንሰር ቱ ዚስ ኩዌስችን ሹድ ፖይንት ቱ ዘ ኮንክሉዥን፣ የእነዚህን ስንመልስ ወደ ኮንክሉዥኑ ይመራናል ማለት ነው። እነዚህ ሶስቱን ጥያቄዎች በምንመልስ ሰዓት ለምሳሌ አወር ካንትሪ ሹድ ኢንክሪዝ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ኢትስ ሚሊተሪ ይላል። ኤትኒክ ኮንፍሊክት አር ሪሴንትሊ ኢንቴንሲፋይድ፣ ብሮደር ኮንፍሊክት አር ኤስካሌቲንግ፣ ኢንተርናሽናል ቴሮሪስት አክቲቪቲስ አር ኢንክሪዚንግ። እዚህ ጋር ኢንዲኬተር ዋርድ አለ የለም አይደል? እዚህ ጋር ያለ አይመስለኝ። አዎ የለም፣ ኢንዲኬተር ወርድ የለም። ስለዚህ ምን ነው መጠቀም ያለብን? ኢንፈረንሻል ክሌም ነው። ጥያቄዎች አንሱ ምናምን ይለናል አይደለ? ስለዚህ እስቲ ለመለየት ጥያቄዎችን እናንሳ። ለምሳሌ ምንድነው ፕሩቭ ለማድረግ እየሞከረ ያለው? ፕሩቭ ለማድረግ እየሞከረ ያለውን ነገር ካወቅን ኮንክሉዥኑን ስለሚጠቁመን መለየት እንችላለን ብለናል አይደለ? ፕሩቭ ለማድረግ እየሞከረ ያለው ምንድነው? አውር ስለ እንትን እያወራ ነው አይደል? ስለ ሚሊተሪ እንትናችን ፓወራችን እያወራ ነው ያለው አይደለ? ስለ ሀገራችን ሚሊተሪ ፓወር እያወራ ነው ያለው። ስለዚህ አወር ካንትሪ ሹድ ኢንክሪዝ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ኢትስ ሚሊተሪ ብሎ ይጀምርና ኢትኒክ ኮንፍሊክትስ አር ሪሴንትሊ ኢንቴንሲፋይድ ምናምን ብሎ የመጀመሪያውን ሀሳብ የሚያግዙ ነገሮችን እያወራ ነው ያለው። የሚያግዙ የመጀመሪያው ሀሳብ ትክክል እንደሆኑ የመጀመሪያው ሀሳብ ላይ የተነሳው ሀሳብ መደገፍ እንደሚገባው የሚያወሩ እንትኖችን ነው እያወራልን ያለ ነው አይደለ? እያወራልን ያለው ምን ብለን ነበር? መጀመሪያ ደግሞ ኮንክሉዥኑ በፕሬሚሲሱ ይደገፋል ብለናል አይደለ? ስለዚህ ሁለተኛው ላይ ያለው እነዚህ ኢትኒክ ኮንፍሊክት ከሚለው ጀምሮ ያሉት ኮንክሉዥኑን የሚደግፉ ፓርቶች ናቸው ካለን የመጀመሪያው ላይ ያለው ደግሞ ምን ይሆናል? ኮንክሉዥን ይሆናል ማለት ነው። በዚህ መንገድ ኮንክሉዥኑን አወቅን፣ ፕሬሚሲሱንም አወቅን ማለት ነው። አወር ካንትሪ ሹድ ኢንክሪዝ ዘ ኳሊቲ ኤንድ ኳንቲቲ ኦፍ ዘ ሚሊተሪ የሚለው ፕሩቭ መደረግ የተፈለገው ፖይንት፣ ዋና ፖይንቱ፣ ሜን ፖይንቱ ይሄ ነው። ስለዚህ ይሄ ኮንክሉዥን ይሆናል። ከዚህ ውጭ ያሉት ደግሞ ፕሬሚሲስ ይሆናሉ ማለት ነው ባጭሩ። ለምሳሌ ይሄን ደግሞ መዳዩ ሶሻል ሜዲሲን ኢዝ ናት ሪኮመንድድ ቢኮዝ ይለናል። እዚህ ጋር ደግሞ ምንን አገኘን? በአጭሩ ኢንዲኬተር ወርድ ስላለ ቢኮዝ የሚለው ኢንዲኬተር ወርድ ስላለ የቱ ፕሬሚሲስ የቱ ኮንክሉዥን እንደሆነ ማወቅ በጣም ቀላል ይሆናል ማለት ነው። ትንሽ ሊከብድ የሚችለው ኢንዲኬተር ወርድ በማይኖር ሰዓት ኢቫሉዌት ማድረግ ስለሚጠበቅብን ትንሽ ሊከብደን ይችላል። ከዛ ውጪ ቢኮዝ የሚለው ወርድ ስላለ ይሄ በቀላሉ ከቢኮዝ ቀጥሎ ያለው ፕሬሚሲስ ስለሆነ ከሱ ፊት ያለው ኮንክሉዥን እንደሆነ አውቀን በቀላሉ ማለፍ የምንችልበት ፕሮሰስ ነው ያለው። እና ሶስተኛውን ስናይ ዘ ስፔስ ፕሮግራም ዲዘርቭስ ኢንክሪዚንግ ኤክስፔንዲቸር ኢን ዘ ይርስ አሄድ not only does the national defense depend upon it, but the program will more than pay for itself in terms of technological spin-off. Furthermore, at the current funding level, the program cannot fulfill its anticipated potential. እቺ furthermore የምትለዋ ምን ጋር ነው ያለችው? ከላይ ምን ጋር ነው ያለችው? እዚህ ጋር ፕሬሚሲስ ላይም ኮንክሉዥን ላይም ይሄኛው የተገለጸ አይመስለኝም። ነገር ግን ፈርዘር ሞር ሲባል አጋዥ ሀሳብ ነው አይደለም የሚሆነው በዚህ ላይ እንደማለት ነው። በተጨማሪም እንደማለት ነው አይደል? ፈርዘር ሞር ማለት ሰው ይሄኛው ፕሬሚሲስ ነው የሚሆነው ማለት ነው። ምክንያቱም የሆነን ሀሳብ ለመደገፍ እየሞከረ ነው። በተጨማሪ ሲል ኮንክሉዥን አይሆንም አይደለም? በዚህ ምክንያት እንደዚህ ይሁን ከዛ መጀመሪያ ከነገርኳችሁ ነገር በተጨማሪም ይሄ እንዲሆን የሆነ ነገር ብዬ ማውራት ይሄኛው አይሆንም ማለት ነው። ስፔስ ፕሮግራም ዲዘርቭስ ኢንክሪዚንግ ኤክስፔንዲቸር ኢን ዘ ይርስ አሄድ ናት ኦንሊ ዳዝ ዘ ናሽናል ዲፌንስ ዲፔንድ ኦን ኢት ምናምን ብሎ ምን እያወራ ነው ያለው? የሚደግፉ ሀሳቦችን እያወራ ነው ያለው። አሁንም ኮንክሉዥኑ ሊሆን የሚችለው ከላይ ያለው ዘ ስፔስ ፕሮግራም ዲዘርቭስ ኢንክሪዚንግ ኤክስፔንዲቸር የሚለው ይሆናል ማለት ነው። አሁንም ከስር ያሉት ሀሳቦች እሱን እየደገፉ ያሉ ሀሳቦች ፕሬሚሲስ ይሆናሉ ማለት ነው። እና
እናያቸው እስቲ እንደውም አንሰሮቻቸውም ስላሉ የመጀመሪያውን ብናይ ለምሳሌ አወር ካንትሪ የሚለው ኢትኒክ ኮንፍሊክትስ አር ሪሴንትሊ ኢንቴንሲፋይድ የሚለው የሚደግፍ ሀሳብ ነው፣ ኤቪደንስ የሚያቀርብ ሀሳብ ነው። ሰው ምን ብለነዋል? ፕሬሚሲስ ነው ብለነዋል። ብሮደር ኮንፍሊክት አር ኤስካሌቲንግ የሚለውም ኦልሶ ፕሬሚሲስ ነው። ኢንተርናሽናል ቴሮሪስት አክቲቪቲም የሚለው የሚደግፍ ሀሳብ ስለሆነ ፕሬሚሲስ ነው። ኮንክሉዥን የሚሆነው ታዲያ ዘስ ካውንትሪ ሹድ ኢንክሪዝ ኳሊቲ ኤንድ ኳንቲቲ ኦፍ ዘ ሚሊተሪ የሚሆነው የሚለው ኮንክሉዥን ይሆናል ማለት ነው። ሁለተኛው ደግሞ ሶሻላይዝ እዚህ ጋር ደግሞ ምንድነው ቅድም ቢኮዝ ካለ ብለን ነበር አይደለ? ቢኮዝ ካለ ያ ምንድነው የሚሆነው ብለናል። እቺኛዋን ያት ለምሳሌ እቺ ቢኮዝ የምትለዋል በማየት ብቻ በአጭሩ ያ እንትን እያወራ ያለው ነገር ፕሬሚሲስ ነው። ሶ ሌሎቹ ኮንክሉዥን ነው የሚሆነው ነው የሚለው ብለን ነበር አይደለ? ሶ ከቢኮዝ በፊት ያለችውን ብታዩ ሶሻላይዝ ሜዲሲን ኢዝ ናት ሪኮመንድድ የምትለዋ ምን ትሆናለች ማለት ነው? ኮንክሉዥን ትሆናለች ማለት ነው። ከቢኮዝ ቀጥሎ ያለው በሙሉ ምን ይሆናል? ፕሬሚሲስ ይሆናል ማለት ነው። ሶስተኛዋን ስታዩ ደግሞ ዘ ናሽናል ዲፌንስ ኢዝ ኢንዲፔንደንት ኦን ዘ ያልነው አይደለ? ዘ ስፔስ ፕሮግራም ዲዘርቭስ ኢንክሪዚንግ ኤክስፔንዲቸር ሰርተነው ነው ያለፍነው አይደለ? ሶ ድጋሚ የተመሳሳይ ሀሳብ ስለሆነ ድጋሚ እንትን ከማለት ከጊዜው አንፃር አልፈዋለሁ ማለት ነው። ይሄኛውንም የሰራነው ነገር ስለሆነና ቴክኒኮችን እናያለን። አሁን ቴክኒክ ኦፍ ሪኮግናይዚንግ አርጊመንቶችን እንዴት ነው ሪኮግናይዝ የምናደርገው የሚለውን ቴክኒኮችን እናያለን። መጀመሪያ ኦል ፓሴጅ ሜይ ናት ኮንቴን አን አርጊመንት፣ ሁሉም ፓሴጅ አርጊመንትን ኮንቴን ላያደርግ ይችላል አይደለ? ከአርጊመንት ውጭ የሆኑ ነገሮች ሊሆኑ ይችላሉ። እኛ የምንፈልገው ደግሞ አርጊመንቱን ሪኮግናይዝ ማድረግ ነው። ስለዚህ የሆኑ መከተል ያለብን ነገራቶች ይኖራሉ ማለት ነው። እና ዲስቲንጉሽ ቢትዊን አርጊመንት ፍሮም ነን አርጊመንት ምንድነው ማድረግ ያለብን? አንደኛ ኤግዚስተንት ኦፍ ኢንዲኬተር ወርዶችን መፈለግ ነው። ኢንዲኬተር ወርዶች ምክንያቱም ምንን ያመላክቱናል? አርጊመንትን ስለሚያመላክቱን ማለት ነው። ፕሬሚሲስ እና ኮንክሉዥን የቱ ጋር እንዳለ ስለሚያሳዩን ማለት ነው። ሁለተኛው ኤግዚስተንስ ኦፍ ኢንፈረንሻል ክሌም ነው። ቅድም ያየነው ኢንፈረንሻል ክሌም ካለ ምንድነው የሚሆነው? አርጊመንት ይሆናል ማለት ነው። ሶስተኛው ኖዊንግ ቲፒካል ነን አርጊመንታቲቭ ፓሴጅ ነው። ዋናውን ነን አርጊመንታቲቭ ፓሴጁን ለማወቅ መሞከር ነው፣ ማወቅ ነው። ከዛ አርጊመንቱን መለየት ይቻላል ባጭሩ ማለት ነው። የመጀመሪያው ኤግዚስተንስ ኦፍ ኢንዲኬተር ወርድ የሚለውን ስናይ ከላይ በደንብ አድርገን አብራርተን ያለፍነው። ስለዚህ ብዙ እንትን ማውራት የሚያስፈልገው ነገር አይመስለኝም። ለምሳሌ እቺ ሲንስ ምንድናት? ኢንዲኬተር ወርድ ናት። ስለዚህ ይሄኛው በቀላሉ አርጊመንት እንደሆነ ማወቅ እንችላለን አይደለ? ሲንስ የምትለውን ብቻ በማየት አርጊመንት እንደሆነ ማወቅ እንችላለን ማለት ነው። ኢንፈረንሻል ክሌም ደግሞ ትንሽ የሚከብደው የሚባለው ይሄኛው ነው። ምንድነው? በደንብ ዲፕሊ ማየት ይጠበቅብናል ማለት ነው። መለየት ይጠበቅብናል። ፖይንት አውት ማድረግ ይጠበቅብናል። የሆነ ፕሩቭ ማድረግ የፈለገውን አርጊመንቱ የሆነ ፕሩቭ መደረግ የተፈለገውን ሀሳብ ማወቅ ይጠበቅብናል መጀመሪያ እንትን ከማድረጋችን በፊት። ስለዚህ ፓሴጅ ኮንቴን አን አርጊመንት ኢፍ ኢት ፐርፖዝ ቱ ፕሩቭ ሰምቲንግ የሆነ ነገር ፕሩቭ ለማድረግ የሚሞክር ከሆነ ፓሴጁ ላይ ምን አለ ማለት ነው? አርጊመንት አለ ማለት ነው። ስለዚህ ያን ነው ኢንፈረንሻል ክሌም የምንለው ባጭሩ። ኤኒ ፓሴጅ ኢዝ ሌብልድ አስ አን አርጊመንት ኢፍ ኤንድ ኦንሊ ኢፍ ፉልፊልስ እነዚህን ሁለቱን ነገሮች ፉልፊል ካደረገ አርጊመንት ልንለው እንችላለን የሆነ ፓሴጅ ማለት ነው። እና አትሊስት ዋን ኦፍ ዘ ስቴትመንት መስት ክሌም ፕሮቫይድ ሪዝን ኦር ኤቪደንስ ኢንፈረንሻል ክሌም የምንለው ይሄ ነው። በቃ ባጭሩ አንዱ ለአንዱ ኤቪደንስ ሲያቀርብ ኤቪደንስ የሚያቀርበው ምንድን ነው? ፕሬሚሲስ ነው አይደለ? ለኮንክሉዥኑ በዚህ ምክንያት ብሎ ኤቪደንስ የሚያቀርብልን ፕሬሚሲሱ ነው። ሶ በዛ ኤቪደንስ ላይ ተመርኩዞ ኮንክሉዥኑ ድራይቭ ይደረጋል ማለት ነው። ሁለተኛው ዜር ማስት ቢ ክሌም ዛት ሰምቲንግ ኢዝ ፋሎድ ፍሮም ዘ ኤቪደንስ። ይሄ ደግሞ ኮንክሉዥን ፓርቱ ነው። ኤቪደንሱን ፋሎ የሚያደርገው ኤቪደንሱ ላይ ዲፔንድ ሆኖ ድራው የሚደረገው ነገር ማለት ነው። እቺን ኩዌስችን ፎር ዲስከሽንን እስቲ ዊዝን አን አርጊመንት ኢዝ ኢት ማንዳቶሪ ፎር ዘ ፕሬሚሲስ ቱ ፕሬዘንት አክቹዋል ኤቪደንስ ኦር ትሩ ሪዝን ቱ ዘ ኮንክሉዥን ይለናል የመጀመሪያው ጥያቄ። ከዛ ሁለተኛው ዊች ዋን ሹድ ቢ ማንዳቶሪ ፎር ዘ ፓሴጅ ቱ ቢ አርጊመንት ፋክቹዋል ክሌም ኦር ኢንፈረንሻል ክሌም ይለናል ማለት ነው። እስቲ የመጀመሪያውን ጥያቄ ይዩት። አክቹዋል ኤቪደንስ ኦር ትሩ ሪዝን ለፕሬሚሲሱ ያስፈልጋል? ማንዳቶሪ ነው? መልሱ እዚህ ጋር ተያይዞ ነው ያለው። እስቲ ስናየው ኢት ኢዝ ናት ነሰሰሪ ወይም ኢት ኢዝ ናት ማንዳቶሪ ይለናል ማለት ነው። እና ፎር ዘ ፕሬሚሲስ አክቹዋል ኤቪደንስ እንትን እንዴ ማንዳቶሪ አይሆንም ማለት ነው። ግዴታ አክቹዋል ኤቪደንስ ሊኖረው አይገባም ማለት ነው የሚሆነው።
እና አትሊስት ግን ምን ሊኖረው ይገባል? ፕሬሚሲስ መስት ክሌም ፕሬዘንት ኤቪደንስ ኦር ሪዝን፣ የሆነ ሪዝን ግን ያስፈልገዋል። ኤቪደንስ አክቹዋል ኤቪደንስ ቢኖር በጣም አሪፍ ነው። አርጊመንቱ በጣም ሪዝነብል የሆነ ሎጂካል አርጊመንት ይሆናል። ነገር ግን ባይሆን እንኳን የሆነች ክሌም የሆነች ሪዝን ልትኖር ይገባል ማለት ነው የሚሆነው። ሶስተኛውና አርጊመንታቲቭ ፓሴጆች ናቸው። ከላይ አርጊመንት ምን እንደሆነ ስለ አርጊመንቶች እንዴት ነው አይደንቲፋይ የምናደርገው ምናምን የሚለውን አየን። አሁን ደግሞ ናን አርጊመንት ፓሴጅ እናያለን። የመጀመሪያው ናን አርጊመንታቲቭ ፓሴጅ ዋርኒንጎች ሊሆኑ ይችላሉ፣ ማስጠንቀቂያዎች። አርጊመንታቲቭ አይደሉም አይደል? የሆነን ነገር ፕሩቭ ለማድረግ አይሞክሩም፣ ጀስት ይጠቀሳሉ። ካውሽን አይደለ? ካውሽነሪ አድቫይሶች፣ ፒስ ኦፍ አድቫይስ ሊሆን ይችላል። ይሄ ደግሞ ምክርም አርጊመንታቲቭ አይደለም። ምንም ፕሩቭ ለማድረግ የሚሞክረው ነገር የለም። የሆነን ሀሳብ ማስተላለፍ ነው። ብሊፍ እና ኦፒኒየንም እንደዛው። ሪፖርቶች፣ ኤክስፖዚተሪ ፓሴጆች፣ ኢሉስትሬሽኖች፣ ኤክስፕላኔሽኖች ኤንድ ኮንዲሽናል ስቴትመንቶች እዚህ ነን አርጊመንታቲቭ እንትን ላይ ይከትታሉ ማለት ነው። ነገር ግን ኤክስፕላኔሽን እና አርጊመንት የሚለውን እንትን እንየው እስቲ ለምሳሌ እና ይሄ ኤክስፕላኔሽን የሚባለው የሆነን ነገር ሊያስረዳን የሚሞክር ነገር ነው። የሆነን ነገር ላይት ሼድ ኦን ለማድረግ የሚሞክር ነገር ነው። ሁለት ኮምፖነንቶች አሉት፣ ኤክስፕላናስ የሚባለው እና ኤክስፕላንደም የሚባለው ማለት ነው። እና ኢንቴንት ቱ ሼድ ላይት ኦን ሰም ኢቨንት፣ የሆነ ነገር በደንብ እንዲገባን ለማብራራት የሚሞክር ኤክስፕሌን ለማድረግ የሚሞክር ነገር ነው ማለት ነው። እና ዘ ኢቨንት ኢዝ ኢን ኩዌሽን ኢዝ ዩዥዋሊ አክሰፕትድ አስ ፋክት። እዚህ ጋር ዋናው ጥያቄ ምንድነው? እንደ ፋክት የሚወሰዱ ነገሮች ናቸው። ለምሳሌ ብታየው እዚህ ጋር ካውስ ዳይጀስት ግራስ አይደለ? ይሄ ምንድነው? ፋክት ነው። ፋይል ሂውማን ካኖት፣ ይሄም ፋክት ነው አይደለ? ቢኮዝ ዜር ዳይጀስቲቭ ሲስተም ኮንቴን ኢንዛይም ኖት ፋውንድ ኢን ሂውማን ውስጥ የማይገኝ ዳይጀስቲቭ ሲስተማቸው ላይ ኢንዛይም ስላለ ግራስን እንትን ይላሉ። በቃ ይሄ ነው ሀሳቡ። እና አርጊመንት ላይ ፕሬሚሲሱ አክሴፕትድ ፋክት ይሆናል። የሆነ ኮንክሉዥኑን በምንድነው እንትን የሚያደርገው የሚደግፈው? በሆነ ማስረጃ ይደግፈዋል። ከዛ በዛ ማስረጃ ላይ ዲፔንድ ሆኖ ምን ይሆናል? ኮንክሉዥኑ የሆነን ነገር ምንድነው ያስተላልፋል፣ የሆነን መልእክት ማለት ነው። እና ፕሬሚሲስ ክሌም ቱ ፕሩቭ ዘ ኮንክሉዥን፣ ፕሬሚሲሱ ኮንክሉዥኑም ፕሩቭ የሚያደርጉ እንትኖችን እንትን ይላሉ ማለት ነው። እና ፕሬሚሲስ አክሴፕትድ ፋክት ነው አርጊመንት ላይ። ኤክስፕላኔሽን ላይ ስናይ ግን ኤክስፕላናስ የሚባለው ምንድነው? ክሌም ቱ ሼድ ላይት ኦን ኤክስፕላንደም። አክሴፕትድ ፋክቱ እዚህ ጋር ምንድነው? ኤክስፕላንደም የሚባለው በሁለት እንደሚካፈል አይተናል አይደለ? ኤክስፕላንደም የሚባለው ፓርት አክሴፕትድ ፋክት ነው ማለት ነው ኤክስፕላኔሽን ላይ። ኤክስፕላናስ የሚባለው ደግሞ ይሄ ኤክስፕላንደም ላይ ክሌም ያደርጋል፣ የሆነ ነገር ለማስረዳት ይሞክራል። ኤክስፕሌን ለማድረግ ኤክስፕሌን የሚያደርገው ፓርት ነው ማለት ነው ይሄኛው ኤክስፕላናስ የሚባለው። እና ኮንዲሽናል ስቴትመንቶችን እና አርጊመንቶችን ደግሞ እናያለን። እና አን ኢፍ ዘን ስቴትመንት የሚባለው ነው። ይሄ ኮንዲሽናል ስቴትመንት የሚባለው ነው። ሁለት ኮምፓርትመንት አለው። አንቲሰደንት ዊች ኢዝ ዘ ኢፍ ፓርት ኤንድ ኮንሲኩዌንት ዊች ኢዝ ዘ ዘን ፓርት ይሆናል ማለት ነው። ኢፍ አንቲሰደንት ቀድሞ ከመጣ ኮንሲኩዌንት ይከተላል። ኦር ኮንሲኩዌንት ቀድሞ ከመጣ ደግሞ ኢፍን አስቀድሞ አንቲሰደንት ይከተላል ማለት ነው። እና ዘ ሪሌሽንሺፕ ቢትዊን ኮንዲሽናል ስቴትመንት ኤንድ አርጊመንት ሜይ ናው ቢ ሰመራይዝድ አስ ፎሎው። እንደዚህ እንትን ሊባል ይችላል። እና ሲንግል ኮንዲሽን ስቴትመንት ኢዝ ናት አርጊመንት። ሲንግል ኮንዲሽናል ስቴትመንት አርጊመንት ሊሆን አይችልም። አንድ ኮንዲሽናል ስቴትመንት አርጊመንት ሊሆን አይችልም ማለት ነው። ሁለተኛው ኮንዲሽናል ስቴትመንት ሜይ ሰርቭ አስ አይዘር ዘ ፕሬሚሲስ ኦር ዘ ኮንክሉዥን። ምንድነው ኮንዲሽናል ስቴትመንት? አንዱ ሲንግሉ ብቻውን እንትን አይሆንም ካለን ሁለትና ከዛ በላይ ሊሆን ይችላል ማለት ነው። ሶ ምንድነው ኮንዲሽናል ስቴትመንት ሜይ ሰርቭ አስ እንደ ፕሬሚሲስ ሊሆን ይችላል ኦር እንደ ኮንክሉዥን ሰርቭ ሊያደርግ ይችላል ማለት ነው። ኮንዲሽናል ስቴትመንት ለአርጊመንቱ ዘ ኢንፈረንሻል ኮንተንት ኦፍ ዘ ኮንዲሽናል ስቴትመንት ሜይ ቢ ሪኤክስፕሬስድ ቱ ፎርም አን አርጊመንት። ኢንፈረንሻል ኮንተንቱ ፕሩቭ ለማድረግ የሞከረው እዚህ እንትን ላይ እዚህ ስቴትመንት ላይ ኮንዲሽናል ስቴትመንት ላይ ፕሩቭ ለመደረግ የተሞከረው ነገር አርጊመንት ላይ ሪኤክስፕረስ ሊደረግ ይችላል ማለት ነው። እና ለምሳሌ ይህን ኤግዛምፕል ብታዩት ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ስኮር ጉድ ግሬድ። ይሄኛው ምን ሊሆን ነው የሚችለው? ወይ ፕሬሚሲሱ ነው መሆን የሚችለው ወይ ኮንክሉዥን ነው አይደል መሆን የሚችለው። ሙሉ አርጊመንት መሆን አይችልም። ነገር ግን ኢፍ እንትን ሊሆን ይችላል ማለት ሪኤክስፕረስ ሊደረግ ይችላል። ኢንፈረንሻል ኮንተንቱ
ዋና ፕሩቭ ለማድረግ የፈለገው ነገር አርጊመንቱ ላይ ሪኤክስፕረስ ሊደረግ ይችላል በሌላ መንገድ ማለት ነው። ለምሳሌ ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ስኮር ጉድ ግሬድ የሚለው በደንብ ካነበብክ በደንብ ከጣርክ አሪፍ ግሬድ ታገኛለህ የሚለው ሪኤክስፕረስ ተደርጎ አርጊመንት ላይ በእንትን ሊቀመጥ ይችላል ማለት ነው። በፕሬሚሲስ ፎርም ሊሆን ይችላል ኦር በኮንዲሽን በኮንክሉዥን ፎርም ሊቀመጥ ይችላል ማለት ነው የሚሆነው ማለት ነው። እና ሪኤክስፕረስ ሊደረግ ይችላል። ዋናው ፕሩቭ ለመደረግ የሞከረው ነገር ፕሩቭ ለመደረግ የሞከረው ምንድን ነው? እዚህ ኮንዲሽናል ሴንቴንስ ውስጥ የሆነ ማንበብ እንዳለብህ ማንበብ እንደሚያስፈልግ ፕሩቭ ለመደረግ ተሞክሯል ማለት ነው። እና ይሄ ኮንዲሽናል ስቴትመንት የሚባለው ምን አይነት ሲቹዌሽን ነው? ኤ ሰፊሽንት ኮንዲሽን ቢ ሊሆን ይችላል። ለምሳሌ እነዚህ እንትኖች ብናያቸው whenever the occurrence of A is needed for the occurrence of B ኤ ሰፊሽንት ኮንዲሽን ቢ የሚባለው ኤ ሁሌም ቢ ኦከር እንዲያደርግ ያስፈልጋል ማለት ኒድ ይደረጋል እና ይሄ ቢ እንዲፈጠር ሰፊሽንት ኮንዲሽን ነው እና ኢፍ ኤ ኦከርስ ዘን ቢም ኦከር ያደርጋል ማለት ተከታታይ ናቸው። ነገር ግን ኤ ግዴታ መኖር አለበት። ቢ ኦከር እንዲያደርግ ኤ ግዴታ መፈጠር ይኖርበታል ማለት ነው። ሁለተኛው ኤ ነሰሰሪ ኮንዲሽን ቢ የሚለው ነው እና whenever B cannot be occurred in the absence of A መቼም ቢሆን ቢ ኦከር ሊያደርግ አይችልም ኤ ኦከር ካላደረገ ነው የሚለን። ይሄ ደግሞ ኤ ኢዝ ነሰሰሪ ኮንዲሽን ኤ አስፈላጊ ኮንዲሽን ነው ለቢ። ሶ ኢፍ ቢ ኦከር ዘን ኤ መስት ኦከር። ይህም ቢ ኦከር የሚያደርግ ከሆነ ግዴታ ኤን ኦከር ማድረግ አለበት የሚለን ይሆናል ማለት ነው። ለምሳሌ ቢንግ ኤ ዶግ ኢዝ ዳሽ ኮንዲሽን ፎር ቢንግ አኒማል። ዶግ ለመሆን አኒማል ለመሆን ቢንግ ኤ ዶግ ኢዝ ነሰሰሪ ኮንዲሽን አይደለ? አኒማል ለመሆን ሰፊሽንት ኮንዲሽን ሳይሆን ነሰሰሪ አስፈላጊ ኮንዲሽን ነው። ሰፊሽንት ኮንዲሽን አይደለም። ዶግ መሆን አለበት። አንድ ነገር አኒማል ለመባል ግዴታ ዶግ እንትን መሆን ይኖርበታል ማለት ነው። ለምሳሌ ምክንያቱም ዶግ አኒማል ስለሆነ ቢንግ ስታፍድ ባይ ኤ ናይፍ ኢዝ ሰፊሽንት ኮንዲሽን ፎር ስካር ቱ ቢ ክሬትድ ኦን ዩር ባዲ። ጠባሳ እንዲፈጠር በጩቤ መወጋት ሰፊሽንት ኮንዲሽን ነው አይደለ? በቂ ነው አይደለ? ነሰሰሪ ኮንዲሽን መሆን የለበትም። ሰፊሽንት ኮንዲሽን ነው። ያን ሃቪንግ ፎር ሳይድስ ኤ ዳሽ ፎር ቢንግ ስኩዌር። ይሄ ደግሞ ምንድነው? ነሰሰሪ ኮንዲሽን ነው። ሰፊሽንት ነሰሰሪ ኮንዲሽን ይሆናል ማለት ነው። ይሄ በጣም አስፈላጊ ነው። ስኩዌር እንዲፈጠር ግዴታ ምን መኖር አለበት? ፎር ሳይድ መኖር አለበት ማለት ነው። አራት ጎን ያለው እንትን መሆን አለበት ማለት ነው። እነዚህ ፒፒቲያችሁ ላይ ያሉ ጥያቄዎች ናቸው። እነዚህን ስሯቸው ስለሚጠቅማችሁ እና አሁን ደግሞ ታይፕ ኦፍ አርጊመንቶችን እናያለን ማለት ነው። ታይፕስ ኦፍ አርጊመንቶችን ስናይ ኤቭሪ አርጊመንት ኢንቮልቭስ ኢንፈረንሻል ክሌም። ቅድም የሆነ ነገር ፕሩቭ ለማድረግ ይሞክራል ብለናል አይደል? ኢንፈረንሻል ክሌምስ ካለው ሶ ፕሩቭ ለማድረግ ይሞክራሉ ሁሉም አርጊመንቶች። ሶ ዲፔንዲንግ ኦን ኢንፈረንሻል ክሌም ቢትዊን ፕሬሚሲስ ኤንድ ኮንክሉዥን ዲዳክቲቭ አርጊመንት ልንለው እንችላለን። ይሁን አርጊመንት ኢንዳክቲቭ አርጊመንት ልንለው እንችላለን ማለት ነው። እና ዲዳክቲቭ አርጊመንት ምንድን ነው የሚለውን ሳይ ኢት ኢዝ ኢምፖሲብል ፎር ዘ ኮንክሉዥን ቱ ቢ ፎልስ ጊቨን ዛት ዘ ፕሬሚሲስ አር ትሩ። ዲዳክቲቭ ማለት እንዴት ነው? ከሆነ ጀነራል ነገር ዲዳክት አድርጎ ወደ ስፔሲፊክ ነገር የሚመጣ ነው። እና ኢት ኢዝ ኢምፖሲብል ኮንክሉዥኑ ኢምፖሲብል ይሆንበታል ፎልስ ለመሆን። ፕሬሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ ለመሆን ኢምፖሲብል ይሆንበታል ነው እዚህ ጋር ዲዳክቲቭ ላይ። እና ኮንክሉዥን ፋሎስ ዘ ፕሬሚሲስ ዊዝ ነሰሲቲ በነሲሲቲ ነው። ነሰሰሪ ሪዝኒንግ ነው። በነሰሰሪ ሪዝኒንግ ነው ኮንክሉዥኑ ድራው የሚደረገው። ስለዚህ ፕሬሚሲሱ እውነት ሆኖ ኮንክሉዥኑ ውሸት የሚሆንበት እንትን ነገር ሊኖር አይችልም የሚል ነው ያ ሴንቴንስ። ከለያየ ነው ሴንቴንስ እና ኢንቮልቭ ነሰሰሪ ሪዝኒንግ ግዴታ ያስፈልገዋል ማለት ነው። እና ኤግዛምፕል ኦል ፊሎሶፈርስ አር ክሪቲካል ቲንከርስ አይደለም ይለንና ሶክራቲስ ፊሎሶፈር ይለናል። ዜርፎር ሶክራቲስ ክሪቲካል ቲንከር ይለናል ማለት ነው። ይሄ ሪዝኒንግ ነው። ሪዝን አድርጓል አይደል? ሁሉም ፊሎሶፈሮች ክሪቲካል ቲንከር ናቸው ይለናል። ከዛ እንደ ሪዝኒንግ የተጠቀመው ይሄን ነው ማለት ነው አይደለም? ፕሩቭ ኢንፈረንሻል ክሌሞች ነች። ሶክራተስም ከዛ ምንድነው አለ? ፊሎሶፈር ነው አለ። ፊሎሶፈር ስለሆነ ምንድን ነው ማለት ነው? እሱ ክሪቲካል ቲንከር ነው ይለናል ማለት ነው። ኤግዛምፕል ቱን ብናይ ኦል አፍሪካን ፉትቦለርስ አር ብላክ። ሜሲ ኢዝ አፍሪካን ፉትቦለር ሶ ኢት ፎሎውስ ሜሲ ኢዝ ብላክ። ይሄ ጋ ግን ምንድነው የተወሰነ ሪዝኒንግ ይገለዋል። ሜሲ አፍሪካን ፉትቦለር ስለሆነ
ሜሲ ብላክ ነው ማለት አይደለም አይደለ? ከላይ ግን ምንድነው ሪዝኒንግ አለው። ሁሉም ፊሎሶፈሮች ክሪቲካል ቲንከር ከሆኑ ሶክራተስም ፊሎሶፈር ከሆነ እሱም ክሪቲካል ቲንከር የማይሆንበት ምንም ምክንያት አይኖርም ማለት ነው። ነገር ግን እዚህ ጋር ኢንፍሉዌንሻል ክሊም ይጎለዋል ማለት ነው። ኦል አፍሪካን የሚለው ጋር ኦል አፍሪካን ፉትቦለሮች ብላክ ስለሆኑ ሜሲ አፍሪካን ፉትቦለር በመሆኑ ብቻ ብላክ ይሆናል ማለት አይደለም። እዚህ ጋር የተወሰነ እንትን ይጎለዋል ማለት ነው። እና ኢንዳክቲቭ አርጊመንትን እናያለን። ቀጣይ ደግሞ ኢንዳክቲቭ አርጊመንት ደግሞ ምንድነው? ኢት ኢዝ ኢምፕሮባብል ነው ፎር ዘ ኮንክሉዥን ቱ ቢ ፎልስ ጊቨን ዛት ፕሬሚሲስ አር ትሩ። ኢምፕሮባብል ነው ሲል እንደ ቀደሙ ከኢምፖሲብል ትንሽ ዝቅ ያለ ሆኖ ግን ኢምፕሮባብል ነው ላይሆን ይችላል አይነት ነገር ኢንዳክቲቭ ዘ ኮንክሉዥን ፎሎውስ ዘ ፕሬሚሲስ ኦንሊ ዊዝ ፕሮባቢሊቲ በፕሮባቢሊቲ ነው ሊሆን ይችላል በሚል ነገር በፕሮባቢሊቲ ነው ኮንክሉዥኑ ፕሬሚሲሱን ፎሎ የሚያደርገው። ስለዚህ ኢምፕሮባብል ኢምፖሲብል ግን አይደለም ማለት ነው። እና ኢት ኢንቮልቭስ ፕሮባቢሊስቲክ ሪዝኒንግ። ይሄኛው ላይ ፕሮባቢሊስቲክ ሪዝኒንግ ነው ፎሎ የሚያደርገው ፕሮባቢሊቲ ነው ፎሎ የሚያደርገው ማለት ነው። እና ኤግዛምፕል ብታዩ ሞስት አፍሪካን ሊደርስ አር ብላክ ማንዴላ ወዝ አፍሪካን ሊደር ዜርፎር ፕሮባብሊ ማንዴላ ወዝ ብላክ። ይህ ምንን የተጠቀመ ነው? ፕሮባቢሊስቲክ ሪዝኒንግ ነው አይደለ? ፕሮባብሊ ማንዴላ ብላክ ነው እያለን ያለው። ይሄ ኢምፖሲብል ሊሆን አይችልም ፕሮባቢሊቲ ስለሆነ ሊሆንም ላይሆንም ይችላል። 50-50 አይነት ነገር ያለው ነው ማለት ነው። እና ኦልሞስት ኦል ውመንስ አር ማማልስ ሃናን ኢዝ ኤ ውማን ሄንስ ይለናል። ይሄም ፕሮባብል ነው። ሃናን ኢዝ ማማል ይለናል ማለት ነው። እርግጠኛ ሆኖ አያወራልንም። እና ዲዳክቲቭ እና ኢንዳክቲቭን ዲፍረንሺየት የማድረጊያ ክራይቴሪያዎችን ስናይ የመጀመሪያው ኦከረንስ ኦፍ ስፔሻል ኢንዲኬተር ወርድ። ስፔሻል ኢንዲኬተር ወርዶች ይኖራሉ። ለምሳሌ ፕሮባብል ኢምፖሲብል የሚል ከሆነ ለምሳሌ ምንን ኢንዲኬት ሊያደርግልን ነው የሚሆነው ማለት ነው? ዲዳክቲቭን ኢንዲኬት ያደርግልናል ማለት ነው። ለምሳሌ ከስር ያሉትን ስናይ ኢንዲኬተር ወርዶች ሰርቴንሊ፣ ነሰሰርሊ፣ አብሶሉትሊ፣ ዴፊኒትሊ የሚሉ ከሆነ ይሄ ምንድን ነው? ኢምፖሲብል ነው የሚያደርጉት። በጣም በእርግጠኝነት ሆኖ እያወራ ነው አይደል ያለው። ስለዚህ ዴዳክቲቭ ይሆናል ማለት ነው። ይሄኛውን አርጊመንት ዴዳክቲቭ አርጊመንት ነው ብለን እንወስናለን በአጭሩ። እና ፕሮባብል፣ ኢምፕሮባብል፣ ፕላውዚብል፣ ሄንስ ምናምን ላይክሊ ምናምን የሚል ከሆነ ይሄ ደግሞ እርግጠኛ አልሆነም ማለት ነው። 100% እርግጠኛ ስላልሆነ ምንድነው የሚሆነው? ዲዳክቲቭ ምንድነው? ኢንዳክቲቭ አርጊመንት ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? አክቹዋል ስትሬንግዝ ኦፍ ኢንፍሉዌንሻል ሊንክ ቢትዊን በፕሬሚሲሱ እና በኮንክሉዥኑ መካከል ያለውን ኢንፍሉዌንሻል ሊንክ ስትሬንግዙን በማየት ማለት ነው የሚለየው። እና ለምሳሌ ይሄን ብታዩ ኦል ኢትዮጵያን ላቭ ዜር ካውንትሪ ደበበ ኢዝ ኢትዮጵያን ዜርፎር ደበበ ላቭስ ሂዝ ካውንትሪ ይለናል ማለት ነው። ኢንፍሉዌንሻል ሊንኩን ማየት ነው እዚህ ጋር። ሁሉም ኢትዮጵያውያን ሀገራቸውን እንደሚወዱ እንትን ይላል አይደለ? የመጀመሪያው ፕሬሚሲስ የመጀመሪያው ስቴትመንት እንደዛ ስቴት ያደርጋል። ደበበ ኢትዮጵያዊ ነው። ስለዚህ ደበበም ሀገሩን ይወዳል ይለናል። ይሄ ምንድነው? ዊክ ነው አይደለ? ኢንፍሉዌንሻል ሊንኩ እርግጠኛ ሆነን ማውራት እንችላለን። ደበበ ኢትዮጵያዊ ስለሆነ ብቻ ሀገሩን ይወዳል ብለን ማውራት እንችላለን? አንችልም ማለት ነው። ስለዚህ ስትሪንግዙን በማየትም በሌላው የኢንፍሉዌንሻል ሊንክ ስትሪንግዙን በማየት እንትን ማለት መለየት እንችላለን። ዲስቲንጉሽ ማድረግ የምንችልበትን ፕሮሰስ ነው የሚያሳየን። ሁለተኛውም ተመሳሳይ ማጆሪቲ ኦፍ ኢትዮጵያን አር ፑር አላሙዲን ኢዝ ኢትዮጵያን ዜርፎር አላሙዲን ኢዝ ፑር ተመሳሳይ ነው የኛው። ሶስተኛው በካራክተር ነው ኦር በፎርም ኦፍ አርጊመንት ዛት አርጊወር ዩዝ የተለያዩ አርጊወሩ የተጠቀማቸው ፎርሞችን ወይም ካራክተሮችን በመጠቀም ሰም ቲፒካል ዲዳክቲቭ አርጊመንት ካራክተሮችን ብናየው ለምሳሌ አርጊመንት ኦን ቤዝድ ኦን ማቴማቲክስ ከሆኑ ዴፊኒሽኖች ከሆኑ ካታጎሪካል ሲሎጂዝሞች፣ ሃይፖቴቲካል ሲሎጂዝሞች፣ ዲስጃንክቲቭ ሲሎጂዝሞች እነዚህ ምንድን ናቸው? ዲዳክቲቭ አርጊመንት ናቸው የሚሆኑት ማለት ነው። እዚህ ካራክተራቸው ፎርማቸው ዲዳክቲቭ አርጊመንት ይሆናል ማለት ነው። ቲፒካል የኢንዳክቲቭ አርጊመንት እንትኖችን ስናይ ደግሞ ፕሪዲክት የሚያደርጉ ለምሳሌ ፕሪዲክሽን ምንድን ነው? ወደፊት ያለውን ነገር ነው አይደለ? ወደፊት ያለው ነገር ስለሆነ ሰርቴኒቲ የለውም ማለት ነው። እርግጠኛ አይሆንም። ፕሮባቢሊቲ ላይ ነው። አናሎጂ በተመሳሳይነት የሆነ ነገር ስለሚመስል አውቶሪቲ የሆነ ስልጣን ስላለው እንደዚህ ማድረግ ይችላል። ኢንዳክቲቭ የሆነ ጀነራላይዝ በማድረግ በሳይኖች በመጠቀም በካውዜሽኖች በመጠቀም ሲሆን ኢንዳክቲቭ አርጊመንት መሆኑን በቀላሉ ማወቅ እንችላለን ማለት ነው። እና
ኢንስታንስ ኦፍ ዲዳክቲቭ አርጊመንት ነው። እሺ የመጀመሪያው አርጊመንት ቤዝድ ኦን ማቴማቲክስ ነው። በማቴማቲክስ ላይ በፎርሙላዎች ኮንክሉዥኑ ለምሳሌ አርትሜቲክ ወይም ጂኦሜትሪክ ኮምፒቴሽን ላይ ዲፔንድ ያደረገ ከሆነ ይሄ ዲዳክቲቭ አርጊመንት እንደሆነ በቀጥታ መውሰድ ትችላላችሁ ማለት ነው። ኤክሰፕሽን አለው። ነገር ግን አርጊመንቱ ስታቲስቲክ ከሆነ ስታቲስቲክ ላይ ከሆነ አርጊመንቱ የተሰራው ኢንዳክቲቭ አርጊመንት ሊሆን ይችላል ማለት ነው። ነገር ግን አርትሜቲክ ከሆነ ጂኦሜትሪክ የሆኑ ኮምፒቴሽኖች ከሆነ የሚታዩት ስቴትመንቱ ላይ ታትስ ዲዳክቲቭ አርጊመንት ማለት ነው። እና example you can measure a square piece of land and after determining it is 10 meter on each side conclude that there is 100 square meter አይደለ? ይሄ ትክክል ነው። ማቴማቲካል ነው አይደለ? ሶ ይሄ ዲዳክቲቭ ነው። ምንም እንዲ ብለን እንትን የምንለው ነገር አይደለም። ዲዳክቲቭ ይሆናል ማለት the sum of two odd number is always even thus the sum of 3 and 9 is also even number ማለት ይሄን ቼክ የምታደርጉት ነገር ነው። ቼክ አድርጋችሁ ትክክለኛነቱን መረጋገጥ የምትችሉት ነገር ነው። ከዛ በኋላ ይሄ ዲዳክቲቭ ነው ኦር ኢንዳክቲቭ ነው ብላችሁ በቀላሉ እንትን የምትሉት ነገር ነው ማለት ነው። ሶ ይሄን ይመስላል የመጀመሪያው ማቴማቲክስ ላይ። ማቴማቲክ ካልሆኑ ኤክሰፕሽኑ ከስታቲስቲክ ውጪ ጂኦሜትሪክ ኦር አርትሜቲክ ኦር ሌሎች የማቴማቲካል እንትኖችን የሚጠቀም ከሆነ ዲዳክቲቭ ነው ማለት ነው። በዴፊኒሽን ላይ ቤዝ የሚያደርግ ነው። ሁለተኛው ኮንክሉዥን ዲፔንድ ኦን ዴፊኒሽን ኦፍ ሰም ወርድስ ኦር ፍሬዝስ ዩዝድ ኢን ፕሬሚሲስ ኤግዛምፕል ኤንጀል ኢዝ ሆነስት it follows that angel tells the truth አይደለ? ከበደ is physician therefore he is a doctor God is omniscient it follows that he knows everything አለ አይደል? በሆነ ወርድ ላይ ለሆኑ ስፔሻል ወርዶች በተሰጡት ዴፊኒሽኖች ላይ ዲፔንድ አድርገን የሆነን ኮንክሉዥን እንትን የምናደርግበት ፕሮሰስ ነው ይሄኛው ደግሞ። ከዛ ካታጎሪካል ሲሎጂዝምን ስናይ ስቴትመንት ቢግንስ ዊዝ ዋን ኦፍ ዘ ወርድስ ኦል ኖ ኤንድ ሰም በእነዚህ ወርዶች የሚጀምር ነው ካታጎሪካል ሲሎጂዝም የሚለው ማለት ነውና ኦል ኢጂፕሽያንስ ብሎ ጀመረ። ለምሳሌ ይሄው ካታጎሪካል ሲሎጂዝም ታይፕ ነው ያለው ማለት ነው። እና ኖ ሙስሊም ኢዝ ክርስቲያን ኦል ኢጂፕሽያን አር ሙስሊምስ ኖ ሙስሊም ኢዝ ክርስቲያን ሄንስ ኖ ኢጂፕሽያን ኢዝ ክርስቲያን ይለናል ማለት ነውና ይሄ ካታጎሪካል ሲሎጂዝም በካታጎሪ አድርጎ እንደገና ኦል ኖ ሰምን በመጠቀም የሚሰራ አይነት እንትን ነው ማለት ነው የካታጎሪካል ሲሎጂዝም። ሃይፖቴቲካል ሲሎጂዝም የሚባለው ደግሞ ሃፍ ኮንዲሽናል ስቴትመንት ሆነ ፎር ዋን ኦር ቦዝ ኦፍ ኢትስ ፕሬሚሲስ ለአንዱ ሊሆን ይችላል ለሁለቱም ፕሬሚሲሱ ሊሆን ይችላል ኮንዲሽናል ስቴትመንትን ሊጠቀም ይችላል የሃይፖቴቲካል ሲሎጂዝም የሚባለው። ኢፍ ከዛ ዘን ስቴትመንት ለምሳሌ ኢፍ ኤ ዘን ቢ ኦር ኢፍ ቢ ዘን ሲ ኤንድ ኢፍ ቢ ዘን ሲ ዜርፎር ኢፍ ኤ ዘን ሲ ይለናል ማለት ነው። ይህ ነው ሃይፖቴቲካል ሲሎጂዝም የምንለው ፎርም። ለምሳሌ ፕሬሚሲስ ዋን ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ግራጁዌት ዊዝ ዲስቲንክሽን አይደለ? ይሄ ቅድም አይታችሁታል አይደለ? እንትኑ ላይ አንድ ኮንዲሽናል ስቴትመንት ብቻውን አርጊመንት አይሆንም ምናምን ብለን ስናየው ነበር። ይሄ የመጀመሪያው ነውና ፕሬሚሲስ ነው። ሁለተኛው ፕሬሚሲስ ኢፍ ዩ ግራጁዌት ዊዝ ዲስቲንክሽን ዘን ዩ ዊል ጌት ኤ ሪዋርዲንግ ጆብ ኢፍ ኤ ዘን ቢ ከዛ ኢፍ ቢ ዘን ሲ ምናምን እያለ ነው አይደል እያወራ ያለው። ዜርፎር ኢፍ ዩ ስተዲ ሃርድ ዘን ዩ ዊል ጌት ሪዋርዲንግ ጆብ ይለናል ማለት ነው። አያያዘው ማለት ነው። ይህን ነው ሃይፖቴቲካል ሲሎጂዝም ተብሎ እንትን የሚባለው ዲስጃንክቲቭ ሲሎጂዝም ነው። ከዛ በኋላ ያለው ቢጊንስ ዊን በአይዘር ኦር ፍሬዝ አይዘር ኦር በሚሉ ፍሬዞች ነው የሚጀምረው። አይዘር ይሄን ኦር ይሄን ሁለት አማራጮች የሚሰጡ አይነት ማለት ነውና ዜርፎር ከዛ አይዘር ኤ ኦር ቢ ሶ ናት ኤ ዜርፎር ቢ ከኤ እና ከቢ ይሄ ደግሞ አይሆንም ስለዚህ ቢ ነው አይነት የሚል ሀሳብ ነው ያለው ዲስጃንክቲቭ ሲሎጂዝም የሚባለው እና ረዊና ኢዝ አይዘር ኢትዮጵያን ኦር ኤርትሪያን ረዊና ኢዝ ናት ኤርትሪያን ሶ ዜርፎር ረዊና ኢዝ ኢትዮጵያን ይለናል ማለት ነው። ይሄ ነው እና የኢንዳክቲቭ አርጊመንት ፎርሞች እናያለን። እስካሁን የዲዳክቲቭ ያየ ነው ማለት ነው። እነዚህ ዲዳክቲቭ ናቸው እስካሁን ያየ ናቸው። የኢንዳክቲቮችን ስናይ ፕሪዲክሽን፣ ኢንዳክቲቭ ጀነራላይዜሽን፣ አርጊመንት ኦን አውቶሪቲ ምናምን
ለምሳሌ ፕሬዲክሽን ማለት ምንድን ነው? ወደፊት ስለሚፈጠረው ነገር መተንበይ አይነት ነገር ነው አይደለ? ፎርካስት እንደማድረግ እንደማለት ነው አይደለ? ሶ ፕሬሚሲስ ዲልስ ዊዝ ሰም ናውን ኢቨንትስ ኢን ዘ ፕሬዘንት ኦር ዘ ፓስት ኤንድ ዘ ኮንክሉዥን ሙቭስ ቢዮንድ ዚስ ኢቨንት ቱ ሰም ኢቨንት ሪላቲቭሊ ፊውቸር ላይ ወዳለ ኢቨንት ይሄዳል ማለት ነው። ፕሪዲክት ያደርጋል። ሶ ኤግዛምፕል ብታዩ one may argue that because certain cloud develop in the center of the highland, rain will fall within 24 hours. ደመና ስላለ ሰማዩ ላይ በ24 ሰዓት ውስጥ ዝናብ ይዘንባል ብሎ የሆነ ሰው ኮንክሉድ ፕሪዲክት ሊያደርግ ይችላል። ይሄ ነው ፕሪዲክሽን የሚባለው ባጭሩ። የኢንዳክቲቭ ፎርም ነው። ኢንዳክቲቭ አርጊመንት አንዱ ፕሪዲክሽን የምንለው ይሄን ነው፣ ፕሪዲክት ቢያደርግ። ነገር ግን ያ ነገር ይፈጠራል ማለት አይደለም። እና it has been raining for whole day of this week, this shows that it will rain for the coming week ብሎም ያወራል ማለት ነው። ይሄ ምን እያደረገ ነው? እንደገና ፕሪዲክት እያደረገ ነው ማለት ነው። እና ሁለተኛው አርጊመንት ኦፍ አናሎጂ ነው። እና ከቃሉ እንደምንረዳው አናሎጂ የሚለው የሆነ ነገር ተመሳሳይ ነገራቶች የሚል ሀሳብ ነው አይደል? የሚሰጠን አናሎጂ ማለት ሲሚላሪቲ ማለት ነው አይደለ? depends on the existence of similarity between two things that or state of affairs በሁለት ነገሮች መካከል ያለውን ሲሚላሪቲ ነው ይሄ የሚያወራለን። certain conditions that affect the better noun situation is concluded to affect the lesser noun situation. better noun የሆኑ ሲቹዌሽኖች በዚህ አናሎጂ ላይ ሲሚላሪቲ ያላቸው better noun የሆኑ ሲቹዌሽኖች ኮንክሉድ ይደረጋሉ። ምን lesser noun የሆኑ ሲቹዌሽኖችን በደንብ የማይታወቁ ሲቹዌሽኖችን አፌክት እንደሚያደርጉ ኮንክሉድ የሚደረግበት ነው ማለት ነው። እና ለምሳሌ ብታዩ ኮምፒውተር ኤ ኢዝ ማኒፋክቸርድ ኢን 2012 ኢዚ ቱ አክሰስ ነው ኤንድ ፋስት ነው ፕሮሰሲንግ ላይ ይለናል። ኦልሶ ኮምፒውተር ቢም ኦልሶ 2012 ላይ ማኒፋክቸርድ የተደረገ ነው። እዚህ ጋር ምን አለ? አናሎጂ አለ አይደለ? ሁለቱም ሲሚላር ይር ላይ ነው ማኒፋክቸር የተደረጉት። ስለዚህ ኮንክሉድ ሲያደርግ ምን አደረገ? የመጀመሪያው ኢዚ አክሰስ ነው፣ ኢዚ ቱ አክሰስ ነው። ኦልሶ ፋስት ኢን ፕሮሰሲንግ ነው። ስለዚህ ሁለተኛውም ፋስት ኢዚ ቱ አክሰስ ነው፣ ፋስት ቱ ፕሮሰስም እንደሚሆን እርግጠኛ ሆኖ ሲያወራ ነው የሚታየው ማለት ነው። እዚህ ጋር የተወሰኑ አናሎጂዎችን ተመሳሳይነቶችን በመጠቀም ከዛ ኢንዳክቲቭ ጀነራላይዜሽን አለ ደግሞ። ይሄ ምንድነው? proceeds from knowledge of selected sample to claim about the whole group በሆኑ ሴሌክት በተደረጉ ለሆል ግሩፑ ለአብዛኛው ፖፑሌሽን ሴሌክት ያደርጋል ተብሎ በተመረጡት ሳምፕሎች ላይ ምን ያደርጋል? ናውሌጅ ከነሱ ናውሌጅ በመውሰድ ምንድነው ኮንክሉድ ያደርጋል ማለት ነው። ክሌሙ since the sample have a certain characteristics all members of the group have the same character ሳምፕሉ የሆነን አይነት ባህሪ ስላለው ሳምፕሉ የወጣበትም ሆል ማህበረሰብ ክሌሙ ይኖረዋል ብሎ ነው የሚለው ማለት ነው። ይሄኛው ደግሞ for example ብታዩ one may argue that because 3 out of 4 people in single prison are black only one may conclude that 3/4 of the prison population are black. ከ3 out of 4 ከ3 4 ተመርጠው ከዛ 3ቱን ወሰዱት እንደ ሳምፕል አይደለ? ብላክ ናቸው እነዚህ ሰዎች። የሆነ እስር ቤት ውስጥ የታሰሩ ሰዎች ናቸው 3ቱ ማለት ነው። ከዛ እዛ እስር ቤት የታሰሩት 3/4ኛ ሰዎች ምንድናቸው? ብላክ ናቸው ብሎ እያደረገ ነው ማለት ነው። 3ቱ ሰዎች ብላክ በመሆናቸው ምክንያት ብቻ። ይሄ ምንድነው? ኢንዳክቲቭ ጀነራላይዜሽን ኢንዳክቲቭ ጀነራላይዜሽን የሚባለው ታይፕ ኦፍ ጀነራላይዜሽን ነው ማለት ነው። እና አራተኛው አርጊመንት ፍሮም አውቶሪቲ የሚባለው ነው። እና ኮንክሉዥኑ ሬስት የሚያደርገው ስቴትመንት ሜድ ባይ ሰማን ፕሬዚምድ አውቶሪቲ ኦር ዊትነስ ፎልስ የሆነ አውቶሪቲ እንደ ትሩ ተደርጎ የቀረበ ማለት ነው። እና ያን አውቶሪቲ አለው ተብሎ የሚታሰበው ሰውዬ ስቴት ያደረገውን ያወራውን ነገር በመያዝ ኮንክሉዥን ድራይቭ የሚደረግበት ነው ይሄ አርጊመንት ፍሮም አውቶሪቲ። እና ለምሳሌ ሎየር ሜይ አርጊው ኤ ፐርሰን ኢዝ ጊልቲ ቢኮዝ አይ ዊትነስ ቴስቲፋይ ዛት ኢፌክት አንደር ኦዝ ይለናል ማለት ነው። ሎየሩ ምን ኮንክሉድ ሊያደርግ ይችላል ማለት ነው? ምን ስለተደረገ ብቻ ይሄ ቴስቲፋይ ያደረገው ሰውዬ መሐላን ስለፈጸመ ምሎ ስላደረገ ብቻ ያኛው ሰውዬ ጊልቲ አይደለም ተጠያቂ አይደለም ብሎ አርጊው ሊያደርግ ይችላል ማለት ነው። ነገር ግን እንደዛ አይደለም። የዛን ሎየሩ ሳይሆን ነፃ እንደሆነ አርጊው የሚያደርገው ጀጅ የሚያደርገው ሰውዬ ነው፣ ዳኛው ነው የሚሆነው ማለት ነው። ስለዚህ የሎየሩ ኦቶሪቲ አይደለም ይሄ አርጊው የማድረግ የዳኛው ኦቶሪቲ ነው። እና ኦል ማተርስ አር ሜድ አፕ ኦፍ ስሞል ፓርቲክል ኮልድ ኳክስ ቢኮዝ ዘ ዩኒቨርሲቲ ፕሮፌሰር ሴድ ሶ። ዩኒቨርሲቲ ፕሮፌሰሩ የሆነ ኦቶሪቲ አለው በእርግጥ
የሆነ እውቀት የሆነ እንትን ስልጣን ሊኖረው ይችላል። ነገር ግን እሱ ስሞል ፓርቲክሎች ኳርክ ይባላሉ ብሎ ስለጠራ ኳርክ ይባላሉ ማለት አይደለም። ነገር ግን ይሄ ሰውዬ ይሄ አርጌወር ምን አለ? ዩኒቨርሲቲ ፕሮፌሰሩ እንደዛ ስላለ እነሱም ኳርክ ነው የሚባሉት ብሎ አርጊው ሲያደርግ እናያለን። ይሄ ነው ወደፊት በእንትን ዩኒት ላይ ፋላሲ ዩኒት ላይ የምናየው ይሆናል። አንኳሊፋይድ አውቶሪቲ የሚባል ፋላሲ አለ። ከሱ ጋር የተመሳሰለ እንትን ነው ማለት ነው። እና አምስተኛው አርጊመንት ቤዝድ ኦን ሳይን የሚባለው እና ፕሮሲድ ፍሮም ናውሌጅ ኦፍ ሰርቴን ሳይን ቱ ዘ ናውሌጅ ኦፍ ሳይን ኦር ፕሮሲድ ፍሮም ናውሌጅ ኦፍ ሰርቴን ሳይን በሆኑ ሳይኖች ላይ በሆኑ ሳይን ናውሌጆች ላይ ዲፔንድ ሆኖ ፕሮሲድ የሚሆነው ቱ ናውሌጅ ዛት ሳይን ሲምቦላይዝ ያኛው ሳይን የሚገልጸው ሲምቦላይዝ የሚያደርገው ላይ ዲፔንድ ሆኖ ኮንክሉድ የሚያደርግ ነው ማለት ነው። ለምሳሌ አፍተር ኦብዘርቪንግ ኖ ፓርክ ሳይን ፖስትድ ኦን ዘ ሳይድ ኦፍ ዘ ሮድ ዋን ሜይ ኢንፊር ዛት ዘ ኤሪያ ኢዝ ናት አሎውድ ፎር ፓርኪንግ። ኖ ፓርኪንግ ሳይን እዚህ ጋር ማቆም አይቻልም የሚባለውን የፓርኪንግ ኖ ፓርኪንግ ሳይን አይቶ የሆነ ሰውዬ እዛ አካባቢ ፓርክ ማድረግ እንደሚቻል እንትን ሊል ይችላል። ይሄ ነው በቃ ሳይን ላይ ብቻ ተመርኩዞ አርጊመንት አርጊው ሲሰራ ማለት ነው። እና አን አርጊመንት ቤዝድ ኦን ካውሴሽን ላይ ስናይ ደግሞ ዲፔንድ ኦን ኢንስታንት ኦፍ ኮዝ ኤንድ ኢፌክት። ኮዝ ኤንድ ኢፌክት ላይ ነው ይሄ ዲፔንድ የሚያደርገው ዊች ነቨር ቢ ናውን አብሶሉት ሰርቴን እርግጠኛ ነው አይደለም የሚባለው ይሄ ምክንያትና ውጤት አይታወቅም። ነገር ግን በእነዚህ ምክንያትና ውጤቶች ላይ ተመርኩዞ አርጊው ያደርጋል ማለት ነው። እና ፍሮም ዘ ናውሌጅ ዛት ቦትል ኦፍ ዋተር ሃድ ቢን አክሲደንታሊ ሌፍት ኢን ዘ ፍሪዝን ኦቨርናይት ሰምዋን ማይት ኮንክሉድ ዛት ኢት ሃድ ፍሮዝን። አያችሁ አይደለ? የሆነ ቀን ላይ የሆነ ውሃ ፍሪጅ ውስጥ ተቀምጦ ፍሪዝ ስላደረገ ሰማን ኮንክሉድ ዛት ኢት ሃድ ፍሮዝን ስላደረ አንድ ቀን ተቀምጦ ስላደረ ፍሮዝን ሆኗል ብሎ ሊያስብ ይችላል ማለት ነው። ኮዙ ምንድነው? ፍሪዝ ውስጥ መቀመጡ። ኢፌክቱ ምንድነው? ፍሪዝ ይሆናል ብሎ ማሰቡ። ነገር ግን ማብራት ሊጠፋ ይችላል፣ የተበላሸ ፍሪጅ ሊሆን ይችላል፣ ምናምን እነዛ ምክንያቶች ላይፈጠር ይችላል። ውሃ እንደሆነ ሊገኝ ይችላል ማለት ነው። እና በኮዝ እና ኢፌክት ላይ ብቻ እንትን ተብሎ የሚፈጠር አርጊመንት ሲሆን ኢንዳክቲቭ አርጊመንት ታይፕ ይሆናል ማለት ነው። እና ኢቫሉዌት ስናደርጋቸው እነዚህ ዲዳክቲቭ ቫሊድ ኤንድ ኢንቫሊድ ፎርም አለው፣ ሳውንድ እና አንሳውንድ ፎርም አለው። ኢንዳክቲቭ ደግሞ ስትሮንግ ኤንድ ዊክ ፎርስ አለው። ምንድነው ፎርም አለው? ኮንጀንት እና አንኮንጀንት ፎርም አለው ማለት ነው። ዲዳክቲቭ አርጊመንት ቫሊዲቲ እና ሳውንድነሱን ስናይ አንድ ዲዳክቲቭ አርጊመንት ቫሊድ ዲዳክቲቭ ነው የምንለው ኢፍ ዘ ፕሬሚሲስ አር አሲዩም ትሩ if it is impossible for the conclusion to be false። ፕሬሚሲሱ ትሩ ሆኖ ኮንክሉዥኑ ምንም ፎልስ የሚሆንበት ምንም እንትን ከሌለ that is valid deductive argument የምንለው። ፕሬሚሲሱ ትሩ ነው፣ ኮንክሉዥኑ በፍጹም ፎልስ ሊሆን አይችልም። valid deductive argument የሚባለው ይሄ ነው። conclusion follows the premise is strict necessary strictly ትሩ ስለሆነ ብቻ ትሩ ይሆናል ማለት ነው። that's valid deductive argument የሚባለው። connection between premises and conclusion is a matter of certainty የግዴታ ነገር ነው፣ ግዴታ መሆን አለበት ማለት። ኢንቫሊድ የሚባለው ደግሞ ፖሲቢሊቲ ነው። በቃ ትሩ ሆኖ ፕሬሚሲሱ ኮንክሉዥኑ ፎልስ ሊሆን ይችላል፣ የዛን ኢንቫሊድ እንላለን። የዛኛው ተቃራኒ ማለት ነው። እዚህ ጋር ብታዩ ኦል ሜንስ አር ማማልስ ኦል ቡልስ አር ሜን ዜርፎር ኦል ቡልስ አር ማማልስ ይለናል። የመጀመሪያው ኤግዛምፕል ሁሉም ሜኖች ማማል ናቸው ይለናል። ይሄ ትሩ ሊሆን ይችላል። ኦል ቡልስ አር ሜን ይሄስ ትሩ ነው? ፎልስ ነው? ኢንቫሊድ ነው አይደለ? ሁሉም ቡሎች ሜን ናቸው። ፊሜል ቡል የለም። ዜርፎር ቡልስ አር ማማልስ። ይሄኛው ኢንቫሊድ ዲዳክቲቭ ታይፕ የሚባለው በቃ ባጭሩ ይሄ ነው። እና ይሄኛውን ብናይ ደግሞ ቫሊድ የሚሆንበት ኦል ፊሎሶፈርስ አር ራሽናል ናቸው። ሶክራተስ ዋዝ ራሽናል ዜርፎር ሶክራተስ ዋዝ ፊሎሶፈር። ይሄ ደግሞ ራሽናል ምንድነው? ቫሊድ ሊሆን ይችላል ማለት ነው። ምክንያቱም ትሩ የሆነ ሀሳብን ነው እያነሳለን ያለውና ቫሊዲቲ እና ትሩዝ ቫሊዩ የሚለውን ቀጣይ ደግሞ ስናየው ኖ ዳይሬክት ሪሌሽንሺፕ የላቸውም ሁለቱ። ኤክሰፕሽን አለው ግን ቫሊድ ሪሌሽንሺፕ የሚኖርባቸው ፕሮሰሶች ሊኖሩ ይችላሉ። ለምሳሌ አርጉመንቱ ትሩ ሆኖ ፕሬሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ ቢሆን ይሄ ኢንቫሊድ ነው አይደለ? የዚህን ጊዜ ሪሌሽንሺፕ ሊኖራቸው ይችላል። ነገር ግን ከዛ ውጪ ዳይሬክት ሪሌሽንሺፕ የላቸውም ማለት ነው። therefore an argument has following four possibility አለው።
ትሩዝ ቫሊዩ ኮምቢኔሽን ስናይ ፕረሚሲሱ ትሩ ከሆነ ኮንክሉዥንም ትሩ ከሆነ አንድን አርጊመንት ቫሊድ ነው እንለዋለን። ትሩ ሆኖ ፎልስ ቢሆን ግን ኢንቫሊድ ነው እንላለን። ፕረሚሲሱ ፎልስ ሆኖ ኮንክሉዥኑ ፎልስ ከሆነ ትክክለኛ ፕረሚሲሱን ነው የተከተለው፣ ስለዚህ አሁንም ቫሊድ ይሆናል። ኢንቫሊድም የመሆን እድል ሊኖረው ይችላል ማለት ነው። ሶስተኛው ፕረሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ ነው። ይሄ ደግሞ ቫሊድ የሚሆንበት ምንም ምክንያት የለም። ሰው ኢንቫሊድ የመሆን እድል አለው ማለት ነው። አራተኛ ፎልስ ሆኖ እንትኑ ፕረሚሲሱ ኮንክሉዥኑ ትሩ በሚሆንበት ሰዓት ይሄ ደግሞ ቫሊድም ሊሆን ይችላል ኢንቫሊድም ሊሆን ይችላል ማለት ነው። እነዚህ ናቸው እንትኖቹ እና ቫሊዲቲ ኢዝ ናት ዲተርማይንድ ባይ አክቹዋል ትሩዝ ቫሊዩ። በአክቹዋል በትክክለኛ መሬት ላይ በሚታይ ኤምፔሪክ ወርልድ ላይ በሚታይ ትሩዝ ቫሊዩ ዲተርማይን አይደረግም። ቫሊዲቲ ኦፍ ዘ ፕሬሚስ ኮንክሉዥን ራዘር ባይ ፎርም በፎርሙ ነው እንጂ ቫሊዲቲ እንትን የሚባለው በአክቹዋል ትሩዝ ቫሊዩ እንትን አይደረግም፣ ዲተርማይን አይደረግም ማለት ነው። ቀጣይ ክፍሎቹን ለዛሬ እዚህ ጋር እናብቃና ቀጣዩን ክፍል ደግሞ በሌላ ቪዲዮ በደንብ አብራርቼ የምሰራላችሁ ይሆናል ማለት ነው። ሀሳብ አስተያየታችሁን እንደተለመደው ኮመንት ሴክሽን ላይ ብትጽፉልኝ የማሻሽለው ነገር ካለ የምታበረታቱኝም ነገር ካለ ብትጽፉልኝ እቀበላለሁ ነው። በሚቀጥለው ሳምንት ደግሞ ቀጣዩን ቪዲዮ በደንብ አድርጌ እሰራላችኋለሁ። ሰብስክራይብ፣ ላይክ፣ ሼር እንደተለመደው እንዳይረሳ። በጣም ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እስከምንገናኝ ይመቻችሁ።